እንደፈራሁት እዚህ አደርኩ አይደል? ይሄ እንዳደርግ ያደረከኝ ደግሞ አንተ ነህ እንዴ? እኔ ደግሞ ምን አደረኩ? ገኒ እየሰማሽ ነው ምን እንደምትል? ገኒ ምንም ብትላት ለኔ ነው የምታግዘው። ይኸውልሽ ገኒ፣ እኔ እዚህ ክፍል መግባት አልፈልግም። ታች እንሂድ ስለው እምቢ አለኝ። እኔ ብቻዬን ሆኜ ምን እንደተፈጠረ ለማስታወስ ፈልጌ ነው። አንቺ ደግሞ አልፈታም አልሽ። እኔ ደግሞ በቃ ተይኝ አልኩሽ። አረ እንደዛ ነው ገኒ፣ ሰማሽ አይደል? ተይኝ አልፈልግሽም አለኝ። እኔ በሁለታችሁ መሀል አትክተቱኝ፣ አያገባኝም። አሁን የመጣሁትኝ እሱ እንዴት እንዳደረ ለመጠየቅ ነበር። በሉ ደህና ከሆነ እኔ ልሂድ። አረ ልሂድ የምትይው ለእሱ አግዘሽ ነው አይደል? እንደውም ሁለታችሁ እንዳታናግሩኝ። ልቀቀኝ። በእኔ ጨክነሽ ያስችልሻል? እኔ ግን ያስችልሽ አይመስለኝም። አረ እንደዛ ነው ይመስላል። እንዴት እንደማልችል ደግሞ አሳያለሽ ፍቅር። አንተ ልጅ ግን ልጄን አናዳ በኋላ ነጭ ጸጉር ብታወጣ ዋ ነግሬያለሁ። ስትናደድ ግን ደስ ትላለች። አረ ካሁን በኋላ እናዳትና ውርድ ከራስ ያለቅህ። እሺ ግን እንደዛ አላደርግም። እንኳን እኔ ሌላ ሰውም እንዲያናዳትና እንዲያበሳጫት አላደርግም። ዛሬ ደግሞ ደህና ደርሽም አትይኝም እንዴ? በጠዋቱ ምን ሆነሻል? ፊትሽን ጥለሽዋል። የወንድምሽ ነው አልፈልግሽም ሂጂልኝ አለኝ። ማ የኔ ወንድም ነው አንቺን አልፈልግሽም የሚልሽ? ትናንትና የወጉት መድኃኒት እንደኔ እንዲረሳ ካላደረገው በስተቀር በፍጹም አንቺን አልፈልግሽም አለሽ። እንደዛ ከሆነ ደግሞ በፍጥነት ወደ ሐኪም ቤት ልንወስደው ይገባል። አረ በቃ አንቺም ቀለድሽብኝ። እንደውም ሁላችሁም እንዳታናግሩ። እረፍ። አሁን ደግሞ እኔ ምን አደረኩኝ እንዴ? ምንድነው ዛሬ በጠዋቱ ነገር የሚልሽ? እንደዚህ ያስከፍቶኝ እንኳን ይቅርታ ልጠይቀኝ አልመጣም። ቆይ ግን ስታስቢው እየጠላኝ የመጣ አይመስልሽም? ኧረ አንቺ ልጅ እንዴ የምር አመረርሽ እንዴ? ቆይ እሱ ከልቡ ነው እንዴ እንደዛ የተናገረሽ? እንደዛ ባይሆን ኖሮማ አስከፍችሻለሁ ይቅርታ አድርግልኝ ብሎ ይመጣ ነበር። ይልቅ አሁን እንተውና የሆነ ነገር ሳስብ ነበር። ምንድነው? ገነት እናትሽ ሆና ሳለ ለምንድን ነው የቤት ሰራተኛ ሆና የምትሰራው? ገኒ እኮ የእውነት እናቴ አይደለችም፣ ግን ያው ልክ እንደ እናቴ ናት። እኔ በህይወቴ የእውነት እናቴ የሚባለውን ነገር አላውቀውም። አረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ የምታደርግልሽ? ናታን ከዚህ በኋላ ነፍሰ ገዳይ ሆኖ መጥቷል። ታዲያ ይሄንን ሁኔታ አብረን ስናየው ይሄንን ሲያደርግ ሙሉ ጽድት ያለ ቪዲዮ ተቀርጾ ነበረ። የወሰደው መድኃኒት ሞርፊን ይባላል። አደንዛዥ እጽ ነው። ይሄ ማለት ከዚያ በኋላ የሚፈጠረው ነገር ይሄንን ስትወስዱ አይምሯችሁን ሙሉ ለሙሉ ስለሚቆጣጠረው የምታደርጉት ነገር እንዳለ የህፃን ስራ ነው የሚመስላችሁ። ናታን ይሄን ነበር ያደረገው። ያንን ነገር ከወሰደ በኋላ ሳቅ ስለሚለው ነገሮችን ይገፋፈዋል እንዲያደርገው። በሽጉጥ የሰውየው ደረት ላይ በስትክክል ነበር የተኮሰው። ከተኮሰ በኋላ ግን ራሱን ስቶ ወድቋል። ታዲያ ሲነሳና ወደ ቤቱ ሲገባ ያፌት እጅ አንድ ሪከርድ ገብቶ ነበረ። ንጹህና ቁልጭ ብሎ የሚታይ ናታን ሰው ሲገል የሚያሳይ። ይህንን ታዲያ ሲያደርግ አሁን እጁ የገባውን ቪዲዮ ማንኛውም ሰው ጋር ከላከው የያፌት ጨካኝነትና የያፌት አውሬትነት አይደለም የሚታያቸው። ናታን ሰው እንደገደለና የሰው ነፍስ እንዳጠፋ ነው የሚታወቀው። ይህንን ሲያደርግ ታዲያ የሞተው ሰውዬ የጀርባ ታሪኩ ሰው ቤተሰቦች አሉት፣ እነሱን የሚያስተዳድራቸው ራሱ እንደሆነ ነው። ናታን ምን አይነት ዱብዳ እየመጣበት እንደሆነ አስቡት። ሐረግ ድራማ በክፍል 61 የሚፈጠሩትን አንዳንድ ትዕይንቶች አብረን የምናይ ይሆናል። ቀንጨብ አድርጌ በማሳያችሁ ይሆናል። አብራችሁኝ። ያፌት ታዲያ ናታን ሰው እንዲገል ያስደረገው ዋነኛ ምክንያቱ ኤፍራታን ለማግባት ሲል ነው። አንደኛ ይህንን ቪዲዮ ቀጥታ ለእሷ እንደሚልክላትና እሷ ካየችው በኋላ ናታን ላይ ያለው አቋም ወይንም ያላት አመለካከት ይቀየረዋል ብሎ ስለሚያስብ ነው።
ኤፍራታ ቪዲዮ ይሄ ነገር እሷ እጅ ከደረሰ በኋላ ቪዲዮን ካየችው ናታን ላይ ያለ አመለካከት ሊቀየር ይችላል። ልትጠላው ትችላለች ወይንስ አሁንም አብራው ልታግዘው የምትችል ይሆናል? ይህንን የራሳችሁን ግምት እያስቀመጣችሁልኝ በዚሁ በክፍል 61 የምናየው ይሆናል። ናታን ምን አይነት አጣብቅኝ ውስጥ እንደገባ ገና አላወቀም። ነገር ግን ከዛ ቦታ ላይ የደረሰበትን ችግር ለማጤን ገና ከመጀመሪያው ለማሰብ እየሞከረ ነው። ደንዝዞ እንደወደቀና ምንም ነገር እንደማያስታውስ ነው ያወቀው። ታዲያ ራሱን ነቅቶ ሲያገኘው አንድ ትልቅ ክፍል ውስጥ እንዳገኘና በሩም ክፍት እንደሆነ አይቶ ይህንንም ተጠራጥሮ ሊያግቱኝ የሚፈልጉ ቢሆን ኖሮ በሩን ክፍት አያረጉትም። ከእኔ ምንድን ነው የፈለጉት ነው ወይንስ ከሰውነቴ የቀነሱት ነገር አለ ብሏል። ታዲያ ይህንን ካለ በኋላ መርፌም እንደተወጋ እዛው ደርሶበት ነበረ። ያ መርፌ የምን ይሁን የምን እስካሁን ሊገለው ስላልቻለ ብቻ ሐኪም ቤት መሄድ የለብኝም ብሎ ነበር ያሰበው። ነገር ግን ኤፍራታ በጣም ደንግጣ ስለነበረ ይህን ነገር መታየት አለብህ፣ የሆነ ነገር ሆነሃል እንጂ እንደዚሁ አይለቁህም ነበር ያለችው። ወደ ቤቱ እየሰገሰ ሲሄድ እንኳን ሀሳብ እየደረሰበት ነበረ። ያን ሀሳብ ምንድን ነው? እንዴት እንደዚህ ልሆን ቻልኩኝ? ከእኔ ምንድን ነው የወሰዱት? ምን ሊያደርጉኝ ነበረ? በጣም ትልቅ ስጋት ነው። ይህንን ታዲያ ቀድሞ አስቦበት ምናልባት ከደረሰበት ለነገሮች ሁሉ መልስ የሚኖረው ይሆናል። ናታን ምን ሊያጋጥመው ይችላል? ኤፍራታ እንኳን ቀድማ ስለጠረጠረች አሁን ላይ መመርመር አለብህ፣ ምን እንደሆንክ መናወቅ ይኖርብናል ነበር ያመልሷ። ኤፍራታን በበኩሏ ስለ ያፌት ለማዋረድ ወይንም ያፌትን ለማሳሰር ጥረቷን እየቀጠለች ነው ያለችው። አሁን ላይ ሉሊት እንድታግዛት ብላ የሉሊትን ደግሞ ድብቅ ካሜራ አድርገባት ወደዛ ወደ አታሳስሩ ሰዎችና ቡና ቤት ወደሚሰሩ ሰዎች ልትልካቸው ነው። ናታን ታዲያ ቤት እንደደረሰ ሁሉም ተደናግጠው ነበረ። የት ነበርክ? ምን ስትሰራ ነበረ? ስልክስ ያላነሳው ለምን ነበር? የሚለው ጥያቄዎች ገና ከሱ ወደ መሰንዘራቸው ነው። ይህንን ሲሉት ታዲያ እኔ ደህና ነኝ፣ ምንም አልሆንኩም፣ አንገቴ አካባቢ ብቻ ነበር የሚያመኝ ነበር ያላቸው። ያንንም ሲላቸው ኤፍራታ ወዲያውኑ ነው በመርፌ እንደተወጋና የሆነ ነገር እንደወጉህ የምናውቀው፣ ብትሞት ትችላለህ፣ ሐኪም ቤት እንሂድ ነበር ያሏት። ከተወጋውኝ ቢያንስ 5 ሰዓታቶች አልፈዋል። ቢገለኝ እስካሁን ይገለኝ ነበረ። ስለዚህ በዛ በኩል አለም መጠርጠር ያለብን ሌላ ነገር ነው ያደረጉኝ። ያንን ደግሞ ልደርስበት ይገባል። ክፍሉንስ እንዴት ብቻውን ተውኝ? እንዴት በሩን ክፍት አድርገው ተውታል? እዛ ክፍል ውስጥ ደግሞ አንዳንድ መሳሪያዎች ነበሩ። ለምሳሌ መጥረቢያ እና መዶሻ። ያን ሁላ ሳይጠቀምበት ሽጉጡን ብቻ ነበር የተጠቀመበት። ሽጉጡ ላይ አሻራው ቀርቷል። እነሱ እንኳን ከእጁ ሲያላቅቁት በሶፍት ነበር ይዘው ያነሱት። ያንንም ያደረጉበት ምክንያት አንደኛው ሙሉ የቪዲዮ መረጃ ሳይሆን ሽጉጡ ላይ የቀረ አሻራ እንኳን አለ። ያ ቪዲዮ ቢጠፋ እንኳን አሻራው ሽጉጡ ላይ አለና አንድ ቃላም እንደተተኮሰ አይተን ነበረ። ያንን ሲያደርጉ ታዲያ ልጁ ከውስጥ የራስ የጥይት መከላከያ ለብሶ ነበረ። ይህን ሲያደርግ ታዲያ ከላይ ራሱ ደሙ እንዲረጭ አድርጎ ነበር የተሰራው። ያንን ሁላ ካደረጉ በኋላ ሰውየው አንድ ምክንያት አለ ናታን የሚድንበት። ያ ምክንያት ምን ይመስላችኋል? ይህም የሚሆነው ራሱ ሰውየውን ካስታወሰውና ፊቱን በስትክክል የሚያውቀው ከሆነ ያንን ሰውዬ ካለበት ድረስ አውጥቶ ይኸው እኔ የተኮስኩበት ሰውዬ በሕይወት አለ፣ የመታወትን ቦታ ጠባሳ የለውም የሚለውን ናታን የሚያስረዳ ከሆነ ለሰዎች ያ ቪዲዮ የተቀረጸው ሚከሽፍ ይሆናል ማለት ነው። እናንተ ምን ታስባላችሁ? በዚህ ምክንያት ላይ እንዴት ያንን ሰውዬ ሊያገኘው ይችላል? ይህንንም ለማድረግ ሐረግ ድራማ ብዙ ክፍሎችን የሚፈጅ ይሆናል። ሌላው ሐረግ ድራማ ክፍል 60 ያለቀው ወደ መጨረሻ አካባቢ ጽዮንና ኤፍራታ እያወሩ ነበር። በዚህ ሰዓት ሲያወሩ ታዲያ ጽ የምታስታውሰው ነገር ከዚህ በፊት ስለሌለ አሁን ላይ ኤፍራታን ስታናግራት ገነት እናትሽ ናት እኮ እንዴት አንድ ላይ እየኖራችሁ አሁን ላይ እናቴ አይደለም ብለሽ ትክጃታለሽ የሚለውን ነገር አንስታባታለች። ኤፍራታ ደንግጣ ነበረ። ምን እያወራች ነው በሚለው ምክንያት እዛ ላይ ነበር ያቆመው። ቀጣዩ ክፍል 61 ሙሉ ሲለቀቅ ወዲያው ኮሚኒቲ ፖስት ላይ መለቅላችሁ ይሆናል። እስካሁን እስከ መጨረሻው ድረስ የሰማችሁኝ ሰዎች ይህንን አቀራረቤን ወዳችሁታልና ቀጥልበት ብላችሁ ኮሜንት እንድታረጉልኝ እፈልጋለሁ። ሌላው አዳዲሶች ሰብስክራይብ በማድረግ ከኛ ጋር ተቀላቅላችሁ በዚሁ መልኩ ሐረግ ድራማና ጽናትን፣ ዮአዳን እና የተለያዩ ድራማዎችን ቀደም ብሎ የሚመጡ የሚለቀቁትን ክፍሎች በዚሁ መልኩ እንድታስቡበትና አብረን ምን ሊፈጠር ይችላል የሚለውን ነገር የምናይ ይሆናል። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን